ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። የእንግሊዝ ፕሪሚየር ሊግ የትናንትና ምሽት ተጠባቂ ጨዋታ በማንቸስተር ሲቲ እና በቼልሲ መካከል ተደርጓል። የሁለቱ ጨዋታ እንግዲህ በቼልሲ በኩል የአሰልጣኝ ስንብት ከተደረገ በኋላ ነው የተከናወነው። በማንቸስተር ሲቲ በኩል ደግሞ አሰልጣኝ ከቀየሩ በኋላ ነው ሲቲዎች ጨዋታቸውን ያደረጉት። ትናንት እንግዲህ በቼልሲ በኩል የነበረው የቡድን እንቅስቃሴ በተለይ የመጨረሻዎቹ ደቂቃዎች የማጥቃት ፍላጎት እጅግ ያደገና ከፍተኛ ነበር ማለት ይቻላል። በመከላከሉ እንዲሁም በአማካኝ እንቅስቃሴና ፊት መስመር ላይ ባለው የማጥቃት ጥራት ቼልሲዎች የተወሰነ እድገት ያሳዩበት ነበረ። ምናልባት በመጫወት ፍላጎት ኤንዞ ማሬስካ ከነበረው የቡድን የመገንባት ፍላጎት አንጻር ፍላጎታቸው አድጎ የታየበት ጨዋታ ነበረ። በመጨረሻው ደቂቃ ላይ ነበረ ጎሉን ያስቆጠሩት። ፈርናንዴዝ ባስቆጠረው ኳስ ነበር ከሲቲ ጋር አቻ የተለያዩት። ጥረታቸው ግን እስከ መጨረሻ ድረስ ጎል ለማስቆጠር የነበራቸው ጥረት በጣም ከፍተኛ ነበረ። አሰልጣኝ ፔፕ ጋርዲዮላ የተናገረው ነገር እሱ ነው። ፍላጎታቸው ከፍተኛ ነበር የሚል አስተያየት ነበር የሰጠው ፔፕ ጋርዲዮላ። ይህንን ፍላጎታቸውን ተጠቅመው የተሻለ ነገር መስራት እንደቻሉ አስምሮበታል። በሱ ቡድን በኩል የእድሎች አለመጠቀምን እንደ ትልቅ ክፍተት አይቶታል። የፈጠርናቸው የግብ ዕድሎች ነበሩ። እነዚህን የፈጠርናቸውን የግብ ዕድሎች ግን መጨረሻ ላይ ወደ ተጋጣሚ ሜዳ ገብተን በተጋጣሚ ሜዳ እንቅስቃሴ ውስጥ አስፈላጊ የሚባለውን ትዕግስት አግኝተን በተለይም ደግሞ የማጥቂያ ኪሶችን እነዚህ አታኪንግ ፖኬት የሚባሉትን አዘጋጅተን ለማስቆጠር የነበረን ሁኔታ በቂ አልነበረም የሚል አስተያየት ሰጥቷል። ሲቲ አሁን ፕሬዠር ውስጥ እየገባ ከአርሰናል ጋር ያለው የነጥብ ልዩነት ወደ 6 ሰፍቷል። አርሰናል በሳምንቱ መጨረሻ ማሸነፉን ተከትሎ ሲቲ የግድ የማሸነፍ ግዴታ ውስጥ ሆኖ ነበረ ጨዋታውን የጀመረው። ቼልሲ ከሲቲ ጋር በሚያደርገው ጨዋታ የነበረው ግምት አብዛኛውን ለማንቸስተር ሲቲ ከፍተኛ ግምት ሰጥተው ነበረ ወደ ጨዋታ የገቡት። ያ ግን ሊከብደው እንደሚችል እኔ በዚህ ፕሮዳክሽን በሰራውት ፕሮግራም ላይ ከተመለከታችሁ የተከበራችሁ አድማጮቻችን ማስታወስ ትችላላችሁ። እንደውም ፕሮግራሙን ላስታውሳችሁ። ወሳኝ ሰዓት ላይ ነጥብ የጣለው ሲቲ በሚለው ፕሮግራሜ ላይ የቼልሲው ጨዋታ ሊከብደው እንደሚችል፣ የቼልሲው ጨዋታ ልክ ባሳለፍነው ሳምንት ነጥብ እንደጣለበት ጨዋታ አስቸጋሪ ሊሆን እንደሚችል ምልክቶች እንዳሉ ለማንሳት ሞክሬ ነበር። ያን ነው ቼልሲ አስቸጋሪ አድርጎ በእንቅስቃሴ እየሰጠው ለማንቸስተር ሲቲ። ሲቲዎች እንቅስቃሴያቸውን ይበልጥ ጥራት ያለው ለማድረግ ሞክረዋል። በጣም የተሻለ የሚባለው የማጥቃት እንቅስቃሴያቸው ከሃላንድ ጋር ግንኙነት በሚያደርጉት በብራያን ቸርኪ እና በብሬንደርስ አማካኝነት ወደፊት ቶሎ ለመድረስ ሙከራዎችን ያደርጉ ነበረ። የብሬንደርስ ጎል በጣም ድንቅ ጎል ነበረ። ኢንዲቪጁዋል የሆነ ኳሊቲ የተመለከትንበት ጎል ነበረ። የሬንደርስ ምት ለግብ ጠባቂው ጆርገንሰን እጅግ በጣም ፈታኝ ነበረ። ምክንያቱም ኳሱን ለመቆጣጠር ኳሱ ፓወርፉል ነው። ሁለተኛ ፖዚሽናል አጠቃቀሙም ጆርገንሰን ኳሱን ለመያዝ በሚያስችለው ሁኔታ ውስጥ ሆኖ አይደለም የነበረው አቋቋሙና በአጠበበበት አንግል ነበረ ጎሉን ያስቆጠረው። ከዛ በኋላ እንግዲህ ቼልሲዎች ጥረቶችን አድርገዋል። ወደ ተጋጣሚ ሜዳ ቶሎ ለመሄድ ይሞክራሉ። በተለይ ከመስመር በሚነሱ እንቅስቃሴዎች የአማካኝ ክፍል ተጫዋቾቻቸውን አብረው እንዲሳተፉ በማድረግ የአታኪንግ ፓርቲሲፔሽን በጣም ከፍተኛ የሆነ አቅም እንዳለው የሚያውቅ ቡድን ነው ቼልሲ። ስለዚህ በብቻ በተናጠል በሚደረግ የማጥቃት እንቅስቃሴ ብዙም ውጤት እንደማይመጣ ያውቋል። ስለዚህ አታኪንግ ፓርቲሲፔሽን
በአታኪንግ ፔኔትሬሽን እንቅስቃሴዎችን ይዞ እየሄደ እስከ መጨረሻው የማጥቃት እንቅስቃሴውን ይበልጥ እያሳደገ ጥራት እየጨመረ ለመጫወት ሞክረዋል ቼልሲዎች። ያው መጨረሻ ላይ ሽግግሮቻቸው ወደ ማጥቃት እንቅስቃሴ የሚገቡበት ጥራታቸው ፍሬ አፍርቶላቸው ጎል ማስቆጠር ችለዋል። 1-1 በሆነ ውጤት ተለያይተዋል። ፔፕ ጋርዲዮላ ከጨዋታው በኋላ የሰጣቸው ፖይንቶች በተለይም ደግሞ ስለ ዋንጫው ፉክክርና አሁን በዋንጫ ፉክክር ውስጥ ስላለው ጫና ጋዜጠኞች የጠየቁት ጥያቄ ነበረ። ይሄ ጥያቄ ምናልባት ፔፕ ጋርዲዮላ የወደፊቱን ነገር ለመናገር የወደፊቱን ጉዳይ ለማውራት እንደማይችል እንደሚቸገር ያሰመረበት ሐሳብ ነው። ክሪስታል ቦል የለኝም ብሏቸዋል። ያው ስለ ዋንጫ ፉክክር ሲጠይቁት ምን ትላለህ? የዋንጫ ፉክክሩ ወዴት ሊሄድ ይችላል ብለህ ታስባለህ? ብለው ጥያቄ ጠይቀውት ነበርና እኔ ክሪስታል ቦል የለኝም፣ እኔ ፎርቹን ቴለር አይደለሁም፣ የወደፊት ትንቢት ተናጋሪ አይደለሁም ብሏል። ያው ክሪስታል ቦል በፎርቹን ቴለሮች ወይም ደግሞ የወደፊት ሁኔታዎችን የሚናገሩ ወይም ደግሞ ትንቢት ተናጋሪዎች የሚባሉት የሚመለከቱበት መነጽራቸው ነው። ያው በካልቸራል በሆነው በፎክሎር ከተመለከት ነው ይሄ ክሪስታል ቦል የሚባለው አብዛኛውን በትልልቅ ማህበረሰቦች ውስጥ ይጠቀሙበት የነበረው ኤንሸንት የወደፊት ትንቢት ማያ ነው ብለው ያስባሉና የክሪስታል ቦልን ሁኔታንም ትናንት አንስቶላቸዋል ፔፕ ጋርዲዮላ። የወደፊት ሁኔታን የምናገርበት እኔ ምንም መነጽር የለኝም፣ ስለዚህ የብራይተኑን ጨዋታ በተመለከተ ነው ማስበው የሚል አስተያየት ነው የሰጠው። ያው ብራይተን ከማንቸስተር ሲቲ ጋር ሮብ ጨዋታውን ያደርጋል። በእያንዳንዱ ጨዋታ የሚኖረውን ነገር እንዴት ማሸነፍ እንችላለን፣ እንዴት መቆጣጠር እንችላለን የሚለውን ነገር ታሳቢ እያደረግን ነው የምንጫወተው የሚል ሐሳብ አስቀምጧል። ያው አሁን ተጋጣሚዎች በሙሉ አብዛኛውን በአርሰናልና በሲቲ ላይ ፕሬዠር እያሳደሩ ነው። የዋንጫ ፉክክሩ በሚቀርብበት ሰዓት ወይም ደግሞ ጨዋታዎቹ እያደጉ በሚመጡበት ሰዓት ለቡድኖቹ ትልቁ ፈታኙ ነገር ምንድነው? ከነዚህ ጨዋታዎች ጋር በእንቅስቃሴ የሚፈጠሩ ነገሮችን ማሸነፍ የሚችሉባቸው መንገዶች መፍጠር ነው። አሁን ትናንት ማንቸስተር ሲቲ የተፈተነባቸው ሞመንቶችን ከተመለከትን ለየጨዋታዎቹ እንቅስቃሴን ይበልጥ ማሸነፍ የሚችልባቸውን መንገዶች፣ እንቅስቃሴን ይበልጥ ማሸነፍ የሚችልባቸውን ዘዴዎች ከዚህ በላይ ማዘጋጀት እንዳለበት ማየት ይቻላል። አንዳንዴ እንቅስቃሴዎችን በብልጫ የምትወስድባቸው ሞመንቶች ውስን ሞመንቶች መሆን የለባቸውም። አሁን ሲቲ ሞመንት ከእጁ ይወጣበት ነበረ። ለቼልሲዎች አሳልፈው የሚሰጣቸው ሁኔታዎች ነበሩ። የፓስ ስህተቶች ነበሩ፣ የሽግግር ስህተቶች ነበሩ። ከዛ ውጭ ወደ ተጋጣሚ ሜዳ ከገቡ በኋላ ሲቲዎች በሚያጧቸው እንቅስቃሴዎች ቶሎ ቼልሲዎች የሚያጠቁበት የተጋለጡ ቦታዎች እንቅስቃሴ ነበርና ይህን የተጋለጡ ቦታዎች ለመሸፈን የሚያደርጉት ጥረት በማንቸስተር ሲቲ በኩል በቂ አልነበረም። ክፍተቶች ነበሩ። እነዚህን ክፍተቶች ለማስተካከል ደግሞ ጊዜ ይወስድባቸው ነበረ። እያንዳንዷ ጫና፣ እያንዳንዷ ሂደት አስፈላጊ የምትባል የእንቅስቃሴ መልስ ትፈልግ ነበር ለማንቸስተር ሲቲ። ፔፕ ጋርዲዮላም ከዚህም በኋላ የሚኖረውን ጨዋታ በተመለከተ ጋዜጠኞች ሲጠይቁትም የመለሰው ለዛ ነው። እያንዳንዱ የጨዋታ ቀን የሚሰጠንን ነገር እንመለከታለን ነው። ለእያንዳንዱ የጨዋታ ቀን የሚሆነውን ፐርፎርማንስ እናሳያለን ነው። አርሰናል በሳምንቱ መጨረሻ ያስመዘገበው ድል ከበርንመዝ ጋር ያስመዘገበው ድል ማንቸስተር ሲቲን ፕሬዠር ውስጥ ከቶታል። ያው ሲቲን ፕሬዠር ውስጥ ለምን ከተተው ግልጽ ነው። አርሰናል ያሸነፈበት ማነር፣ አርሰናል ከመመራት ተነስቶ ወደ ጨዋታ የገባበትና የተጫዋቾች አጠቃቀም ሁኔታንም ስንመለከት ከተጫዋቾች አጠቃቀም ሁኔታ አንጻር የተሻለ ሴፍ ሃንድ ላይ ያለው አርሰናል ነው። ለምሳሌ በማንቸስተር ሲቲ በኩል ያሉትን የተጫዋቾችን ኳሊቲ ስንመለከት ፔፕ ጋርዲዮላ ትናንትና እንዳብራራው 3 ተጫዋቾች የአካዳሚ ልጆችን ይዘን ተቀምጠናል ቤንች ላይ ብትመለከቱ የሚል አስተያየት ሰጥቷል። በአርሰናል በኩል ደግሞ ቤንች ላይ የተቀመጡትን ተጫዋቾች ብንመለከት ዴብዙ በጣም ሰፊ ልዩነት አለው። ኳሊቲ ያላቸውን ተጫዋቾች በተቀያሪ ወንበር ላይ አርሰናሎች ይዘዋል። ባለፈው የበርንመዝ ጨዋታ
ያልጀመሩትን ተጫዋቾች ብንመለከት እነ ትሮሳርድን እንዲሁም እንደነ ሜሪኖ አይነት ተጫዋቾች በጨዋታው ተቀይረው እንዲገቡ እየተደረገ እንደነ ኤቢሪቼ ኤዜ አይነት ተጫዋቾችን ደግሞ ሳይጠቀም ሚኬል አርቴታ ጨዋታዎችን ማሸነፉን ቀጥሎበታል። ያሳለፍነው የውድድር ዓመት የነበረው የአርሰናል አንዱ ትልቁ ፈተና ምንድን ነው? የተጫዋቾች የጥራት ችግር ነው። የተጫዋቾች ዴብዝ ችግር ነበረበት። ለእያንዳንዱ ጨዋታ የሚሆን ለእያንዳንዱ የጨዋታ እንቅስቃሴ ኳሊቲ ፕሮዲውስ የሚያደርግ ተጫዋች እጥረት ነበረበት። የሚጎዱ ተጫዋቾች የሚተኩበት መንገድ እጅግ ዝቅተኛ የሆነ ነጥብ የሚያሰጠው ነበር። ከሚጎዱት ተጫዋቾች ኳሊቲ አንጻር የሚሸፈነው ቦታ ቨልነረብል ነበር፣ ተጋላጭ ነበር። ይሄ ደግሞ ለተጋጣሚዎች ምቹ የሆነ ሁኔታ ፈጥሮለት ሲዝኑ በደካማ የሆነ ውጤት እንዲያጠናቀቅ አድርጎታል አርሰናልን። ዘንድሮ ግን ቡካዮ ሳካን ቤንች አድርጎ ኖኒ ማዱዌኬን ቋሚ አድርጎ የሚጀምርበት እድል ሰጥቶታል። ይህንን በተጫዋቾች የዝውውር መስኮት የፈጸመውን ስራ በተመለከተ ክረምት ላይ ያለቁ ስራዎች አርሰናልን ይበልጥ ውጤታማ እንዳደረጉት ማየት ይቻላል። ወደ ሲቲ ስንመጣ ሲቲ ላይ ያለው አሁን ትልቁ ፈተና የሚሆነው የተጫዋቾች የተተካኪ ባህሪ ልዩነት ነው። የተጫዋቾች የተተካኪ ባህሪ ልዩነት ተጫዋቾች ከሚሰጡት አቅም አንጻር የሚነሳ ነው የሚሆነው። ትናንት 3 ተጫዋቾችን ወዲያውኑ ቀይሮ ባስገባበት እንደነ ኩሳኖቭ፣ እነ ጄሬሚ ዶኩና ናታን አኬን ቀይሮ አስገብቶ ነበርና ተቀያሪ ወንበር ላይ ያሉትን ተጫዋቾች ብንመለከት አብዛኞቹ ልምድ ያላቸው ተጫዋቾች አይደሉም። በሲቲ በኩል የተጫዋቾቹን ስም ብንጠራ ስማቸው ምን ያክል ከአርሰናል የተጫዋቾች ስም ጋር ከፍተኛ የሆነ የፐርሰናሊቲ ልዩነት እንዳለ፣ የኢምፓክት ልዩነት እንዳለ ማየት እንችላለን። ለምሳሌ ጄምስ ትራፎርድ ነው ያለው በማንቸስተር ሲቲ በኩል። ስቴፈን ምፎኒ ሌላኛው ወጣቱ ተጫዋች ነው። ዲቫን ሙካሳ ሌላኛው ተጫዋች ነው። ሄስኬ፣ ማአይዶ እነኚህ ወጣት ተጫዋቾች ናቸው። ከነዚህ ተጫዋቾች ውስጥ ልምድ ያላቸው ቤንች ላይ ካስቀመጣቸው ተጫዋቾች ልምድ ያላቸው ተጫዋቾች መካከል አንዱ ወጣቱ ያውም ወጣቱ ሪኮ ሊዊስ ነው ያለው። ሌሎቹ አብዛኞቹ ተጫዋቾች በጉዳት ምክንያት በሲቲ የቡድን በጣም ወሳኝ የሚባለው ጊዜ ውስጥ የሌሉ ናቸው። በማንቸስተር ሲቲ የስኳድ ዴብዝ ዘንድሮ በፕሪሚየር ሊጉ የሚኖረውን ጫና በሚገባ ፊል ማድረግ ይቻላል። ትናንት የነበረውን የአርሰናል የስኳድ ዴብዝ ብንመለከት ተቀያሪ ወንበር ላይ የሚገኙት ተጫዋቾች ተቀይረው የገቡት ተጫዋቾችን ልዩነት ስናይ ብዙም የኳሊቲ ልዩነቶች አናይም። ጋብርኤል ሄሱስ፣ ቡካዮ ሳካ፣ ትሮሳርድ፣ ሜሪኖ፣ ቤንጃሚን ዋይት ያልተጠቀመባቸው ተጫዋቾችን ብናይ ራሱ ሉዊስ ኬሊ፣ ኤቤሬቼ ኤዜ፣ ክሪስቲያን ኖርጋርድ እነኚህ ተጫዋቾች ናቸው እንግዲህ ያልተጠቀመባቸው። እነዚህ በራሱ ቤስት 11 ሊወጣቸው የሚችሉ ተጫዋቾች ናቸው። ያሳለፍነው የውድድር ዓመትን ፈተና በሚገባ ተረድተው ዘንድሮ ጠንካራ ቡድን እየሰሩ የሚገኙት መድፈኞቹ በማንቸስተር ሲቲ የዋንጫ ጉዞ ላይ ጫና የሚያሳድሩበትን ኳሊቲ በሚገባ በስኳድ ደብዝና ለጨዋታው በሚያጋጥማቸው ጥያቄ በሚሰጡት ፈተና ውስጥ እያሳዩ ይገኛሉ። አርሰናል ጫና ሲያሳድር ማንቸስተር ሲቲ ለጫናው ምላሽ የሚሰጥበት ጥንካሬ ያን ያክል ያደገ አይደለም። በማንቸስተር ሲቲ ቀጣይ ጨዋታዎች ላይ የተጫዋቾች ኳሊቲ ራሱን የቻለ ሚና ይኖረዋል። በዚህ ዘመን የጨዋታ ታክቲክን በተመለከተ ማሸነፊያው የተጫዋች ኳሊቲና ጥራት ነው። የጨዋታ ታክቲክን አሳድገ ተጋጣሚን አሸነፈ፣ ተጋጣሚን ሁለተኛው የሜዳ ላይ ቡድን አድርገ ለመሄድ በምታደርገው እንቅስቃሴ ውስጥ እያንዳንዱ የጨዋታ ቀን የተሻለ እንዲሆን የተጫዋቾች ጥራት፣ የተጫዋቾች እድገት፣ የሚና እድገት ያስፈልጓል። ለምሳሌ ትናንታውን በዲስትሪቢዩሽን ደረጃ ከተመለከትነው ማንቸስተር ሲቲ
በፋይናል ሰርድ ኤንትሪ የፔናልቲ ኤሪያ ኤንትሪዎችን ብንመለከት የተሻለ የፔናልቲ ኤሪያ ኤንትሪዎች ቢኖሩትም እነዚህን ወደ ፔናልቲ ኤሪያ የገቡባቸውን ቁጥሮች ግን የተሻለ በጥራት በማሳደግና ጥራቱን ደግሞ የተለየ ለቡድን አድቫንቴጅ በመጠቀም ማንቸስተር ሲቲ ኳሊቲ እንደሚጎለው ቁጥሮቹ ያሳያሉ። ለምሳሌ የፔናልቲ ኤሪያ ኤንትሪዎቹ 33 የፔናልቲ ኤሪያ ኤንትሪዎችን አድርጓል ማንቸስተር ሲቲ። ይሄ በቅርብ ጊዜ ካደረጋቸው ጨዋታዎች ባለፉት 5 ጨዋታዎች ትልቁ ቁጥሩ ነው። 33 ኢንትሪዎችን ነው ያደረገው። በተጋጣሚው ቼልሲ በኩል 11 ኢንትሪዎች ነው የነበሩት። ይሄ ማለት በጣም ደካማ ኢንትሪ ነበረው የፔናልቲ ኤሪያ ኢንትሪ። ግን ሲቲ ከፈጠራቸው የፔናልቲ ኤሪያ ኢንትሪዎች አንጻር ግን የጨረሰበት መንገድ ሁኔታዎቹን የተሻለ እንዲሆኑ ያደረገበት መንገድ ግን በቂ አልነበረም። የፋይናል ሰርድ ኢንትሪዎችን ስናይ ወደ 57 የሚጠጉ የፋይናል ሰርድ ወይም ደግሞ የመጨረሻው ሶስተኛው የሜዳ ክፍል ሽግግሮችና ጥራቶችን ማዘጋጀት ችለዋል ሲቲዎች። በቼልሲ በኩል ወደ 24 የሚጠጉ ሽግግሮችና ጥራቶችን ነው ለማምጣት የሞከሩት። አሁንም በዚህ ቁጥር በዚህ ፊገር ካየ ነው የተሻለ የነበረው ማንቸስተር ሲቲ ነው። በፋይናል ሰርድ ኢንትሪ ላይ ግን ከሚፈጠሩት ጫናዎች አንጻር ግን በእርጋታ በትዕግስት ሆነው ጨዋታዎችን ለማሸነፍ የሚያደርጓቸው ሁኔታዎች ግን ኳሊቲ እንደሚፈልጉ የኳሊቲ አዲሽን እንደሚጠብቁ የሚያሳይ ነበር የትናንትናው አጫወታቸው። በፎርዋርድ ፓሶች ለምሳሌ ማንቸስተር ሲቲ ትናንት የተሻለ የሚባለውን ቁጥር መፈጸም ችሏል። ወደ 335 ፎርዋርድ ፓሶች ነበሩት ማንቸስተር ሲቲ። 258 ፎርዋርድ ፓሶችን ነው ተጋጣሚው ቼልሲ ያደረገው። ለዚህ ነው ሲቲን አቀባዊ ቡድን ሆኗል። ሲቲ ወደፊት መሄድ የሚፈልግ ወደ አግድሞሽ የጨዋታ እንቅስቃሴ መቆየትን የማይፈልግ ቡድን ሆኗል እያልኩ በተደጋጋሚ ፕሮግራም ስሰራ ከሰማችሁ የማነሳበት ምክንያትም ይሄ ነበር። የፎርዋርድ ፕሬሲንግ አንዱ ትልቁ ኳሊቲ የሚባለው ምንድን ነው? ተጋጣሚ ቡድን ከራሱ ሜዳ ላይ እንዳይወጣ ያደርገዋል። ነገር ግን ተጋጣሚ ቡድን ከራሱ ሜዳ የሚወጣ ከሆነ ግን በካውንተር ወይም ደግሞ በመልሶ የማጥቃት እንቅስቃሴ ኤክስፕሎይት የሚደረጉ ስፔሶችን ካገኘ ግን ዋጋ የሚያስከፍል ነው የሚሆነው። የአግድሞሽ ኳስ ቅብብሎች ግን ተጋጣሚን አፍኖ በመያዝ በአውትነምበርም በማድረግም ሆነ ቦታዎችንም በመከልከል የተሻለ እድል ስለሚኖረው በካውንተር የመጠቃት እድሉ ያን ያክል የጎላ አይደለም። ሲቲ አሁን ለካውንተር እየተጋለጠ የሚገኝበት ዋነኛው ምክንያት የፎርዋርድ ፔኔትሬሽን ቁጥር ያላቸው ፓሶችን ማብዛቱና በዛ አማራጮች ፔፕ ጋርዲዮላ የመጫወት ፍላጎቱን ማሳደጉ ነው። ስለዚህ በዚህ እንቅስቃሴ ውስጥ በተለይም ደግሞ ተጭነው በሚጫወቱ ቡድኖች ማንቸስተር ሲቲ ዋጋ እንዳይከፍል እንዴት እነኚህን ተጭነው የሚጫወቱ ቡድኖችን መከልከል ይኖርበታል ለሚለው ምላሽ መስጠት ይኖርበታል። ምክንያቱም የጫና እንቅስቃሴን እንደ አንድ አድቫንቴጅ የሚቆጥሩ ቡድኖች ጋር ተቃራኒ ሆኖ በሚገጥም ቡድን ውስጥ ለዛ እንቅስቃሴ ሁሌም ቢሆን ተጠቂ ነው የሚሆነው። የሚጋለጡ ስፔሶችን የሚተው ከሆነ በነዛ የሚጋለጡ ስፔሶች ዋጋ የሚከፍለው ቡድን ስፔሶቹን እንዴት መዝጋትና ስፔሶቹን እንዴት አለመስጠት እንደሚቻል በሚገባ ማወቅ ይኖርበታል። በቀጣይም እንግዲህ ማንቸስተር ሲቲ ከሚገጥማቸው ቡድኖችም አንጻር የሚፈጠሩት ጫናዎች እንዲሁ ቀላል ይሆናሉ ማለት አይቻልም። ምክንያቱም ከበድ ያሉ ጨዋታዎችን ያደርጋል። ለምሳሌ ከብራይተን ጋር የሚያደርገው ጨዋታ አንዱ የሚጠበቅ ነው። ብራይተን አሸንፏል። ያው ወቅታዊ የሆነው ሁኔታው ጥሩ ላይሆን ይችላል። ነገር ግን አሁን ወደ ድል መጥቷል። ወደ ድል መምጣቱ ደግሞ ወደ ድል የመጣበትን መንገድ እንዲደጋግም ያደርገዋል። ስለዚህ ከዛ አንጻር በጣም ፈታኝ የሚባለውን ጨዋታ ቀጣይ ፈታኝ የሚባሉትን ጨዋታዎች ለማሸነፍ በዝግጅት ውስጥ መኖር ይኖርበታል ሲቲ። ስለዚህ በብራይተኑ ጨዋታ ምን ይዞ ሊመጣ ይችላል?
በተለይ ከቼልሲ ጨዋታ ከተሸነፈባቸው እንቅስቃሴዎች አንጻር ምን አሳድጎ ሊመጣ ይችላል የሚለው የሚጠበቅ ነው። ከዛ በኋላ ሲቲ ኒውካስል ዩናይትድን ይገጥማል በኤፍኤል ካፕ የሴሚፋይናል ጨዋታ ማለት ነው። ነገር ግን በፕሪሚየር ሊጉ ቅዳሜ ጃንዋሪ 17 ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ይኖራል። ይሄ እጅግ በጣም ተጠባቂ ጨዋታ ነው። እንዲሁም በፕሪሚየር ሊጉ ጃንዋሪ 24 ከወልቭስ ጋር የሚያደርገው ጨዋታ ይኖራል። ከዛ በኋላ ነው እንግዲህ ቶትናም ሆትስፐርስን ፌብሩዋሪ 1 የሚያደርገው ጨዋታ የሚቀጥለው ማለት ነው። በእያንዳንዱ የጨዋታ እንቅስቃሴ ላይ እንግዲህ ትልልቅ ጨዋታዎች አሁን እየመጡ ነው። ለእነኚህ ትልልቅ ጨዋታዎች ሲቲ ምላሽ እንዴት መስጠት ይኖርበታል የሚለው ኤክስፔክት የሚደረግ ነገር በመሆኑ ለእያንዳንዱ ጨዋታ የሚቀርብበት ነገር የሚጠበቅ ይሆናል ማለት ነው። እናንተ እንዴት አገኛችሁት ጨዋታውን? የትናንትናውን ጨዋታ ማንቸስተር ሲቲ የመጨረሻ ደቂቃ ላይ ጎል ኮንሲድ አድርጓል። ይህም ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 6 እንዲሰፋ አድርጎታል። ቀሪ የፕሪሚየር ሊግ ጨዋታዎችም በጉጉት ውስጥ ሆነን እንድንጠብቃቸው የሚያደርግ ሁኔታ ውስጥ ገብቷል ማለት ነው። ተሳተፉበት፣ ሀሳብ አስተያየት ስጡበት። ጥሩ ቀን ይሆንላችሁ።